አይ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ሰኔ 4 2018 ነገ ማለት ነው ኤግዚት ኤግዛም እንደሚጀመር ይታወቃል። ስለዚህ በዚህ ጋር ተገናኝተው ሁለቱ በጣም ወሳኝ የሆኑ መረጃዎችን ነግራችኋለሁ። ትናንትና ቪዲዮ ሰርቼላችሁ ነበረ። ስለዚህ ይሄንን በጣም ወሳኝ ስለሆነ ለጓደኞቻችሁ በጣም ሼር አድርጉላችሁ። ባይ ዘ ወይ ስፔሻሊ ከማትስ ጋር ወይም ካልኩሌሽን ያለባቸው ትምህርቶች ካልኩሌተር ይዛችሁ ለምትገቡ ተማሪዎች በጣም ወሳኝ የሆነ መረጃ ነው። ስለዚህ ለሁሉም ጓደኞቻችሁ ሼር አድርጉላቸው። ለማትስ፣ ለአካውንቲንግ፣ ለማናጅመንት፣ ሌሎችም ካልኩሌሽን ያለባቸው ትምህርቶች። ስለዚህ ለነሱ ሼር ማድረጋችሁን እንዳረሱ። ከዛ በፊት ግን አንድ የምስጋና ነገር አለኝ። እሱ ምንድነው? ባለፈው ከአንድ ወር በፊት የሰኔ ወር ፈተና ሳይደርስ 11,000 ሰብስክራይበሮችን መግባት አለብኝ ብዬ ነግራችሁ ነበረ። በፈጣሪ እና በእናንተ ትብብር 11,000 ገብተናል። በጣም ነው ማመሰግናችሁ። በጣም ወዳችኋለሁኝ። ቴንኪዩ ለማለት ወዳለሁኝ። ሌላ ግን ወደ መረጃው ሳልፍ የትኛው ካልኩሌተር ነው የሚፈቀደው የሚለው ብዙ በተደጋጋሚ በኮሜንት ሴክሽን ስለ እየጠየቃችሁኝ ነበረ። የሚፈቀደው ካልኩሌተር ባይዘይ ሁሉም አይነት ካልኩሌተር አይፈቀድም። የማይፈቀዱ ካልኩሌተሮች አሉ። ለምሳሌ ኤፍኤክሳቸው ከ82 በላይ የሆኑና ግራፍ የሚስሉት አሊያም ደግሞ እነዚህ ስማርት የሚባሉና በጣም ዲጂታል የሆኑ ካልኩሌተሮች ፍጹም አይፈቀዱም። ስለዚህ ወደዛ መግባት አይችሉም ማለት ነው። ለምሳሌ የሚፈቀዱ የካልኩሌተር አይነቶች እንደዚህ አይነት ካልኩሌተሮች ናቸው የሚፈቀዱት። ከዚህ ውጪ ከዚህ በጣም አድቫንስድ የሆነና ግራፍ የሚስል የትኛውም አይነት ካልኩሌተር አይፈቀድም ማለት ነው። ስለዚህ የምትይዙትም ካልኩሌተር አይነት ከዚሁ ማወቅ ይኖርባቸዋል። ከዚህና ከዚህ በታቸው ነው። ኤፍኤክሳቸው ከ82 በታቸው ነው ይፈቀዳል ማለት ነው። ሁለተኛ ባለፈው ወደ 8,000 ተማሪዎች በላይ የእንትን ሪዛልታቸው ዲስኳሊፋይ ሆነዋል ብዬ ነግራችሁ ነበረ። ዜናም ሰርቼው ነበር ነግራችኋለሁ። ስለዚህ ለምንድን ነው ዲስኳሊፋይ ሆነ ብላችሁ ከጠየቃችሁኝ አንዱ ምንድነው በተደጋጋሚ ፓስፖርታቸው ወደ ውጭ ልኮ ፈተና ለማሰራት የሞከሩ ተማሪዎች ናቸው ብያችኋለሁ። ስለዚህ ምንድነው ይሄ ካልኩሌተር እንደምታውቁት ይሄኛውና ከዚህ ከፍ ያለ አንድ ካልኩሌተር አለ። ይሄ ካልኩሌተር ክዳን አለው። ስለዚህ ይሄ ክዳን አለውን ካልኩሌተር ምንድነው የሚያደርጉት? ተማሪዎቹ በጣም ትንንሽ የሆኑ ስልኩና ስሊም የሆኑ ስልኮችን እነዚህ ጠቅጠቅ የሚባሉ ስልኮችን አሊያም ደግሞ በጣም ጥንጥዬ የሚባሉ ሳይዛቸው ትንሽ የሆኑ ካልኩሌተሮችን ከዚህ ውስጥ ፈንቅሎ ያወጡና ከዛ በኋላ ከላይ ያንን ክዳን ከድኖበት ከውስጥ ደግሞ ስልክ አስገብቶበት ሲገቡ ነበር እና አንዳንድ ቦታ ላይ ታውቀዋል። ከዛ በኋላ አንዳንድ ቦታ ላይ ደግሞ ካልኩሌተር አይፈተሽም ነበር። ባይዘይ ካልኩሌተር እንትኑ እንጂ የሚታየው አይፈተሽም ነበር። አሁን ግን የወጣው ነገር ምንድነው? ባለፈው ይሄ ማጭበርበር ከመጣ በኋላ እያንዳንዱ ካልኩሌተር እየተከፈተ ቼክ እንዲደረግ ውሳኔ ተላልፈዋል እና ካልኩሌተራችሁን ይዛችሁ ሲገቡ ቼክ ይደረጋል። ቼክ ሲደረግ ደግሞ በስህተት እንደዛ አነን ነገር የምትሞክሩና እንደዛ አነን ነገሮችን ይዛችሁ ለመግባት የምትሞክሩ ከሆነ ወደ መፈተኛ ቦታ ራሱ እንዳትገቡ ተብለዋል። ለዛ ሲባል እባካችሁ በተቻለ መጠን ምንም አይነት ቺቲንግ የሆነ እንትኖችን ይዛችሁ ለመግባት እንዳትሞክሩ። ለምን ወደ ድሮ ወደ ሆኔ ስልክ ሚዜ ከመጣ ይቀበሉና ፎቶ አንስቶ ምናምን ነው ያስገባዋል። አሁን ግን እንደዛ አይደለም። ወደ ፈተና እንዳይገባ ለምን ቀጣይ እንድትፈተሩ እንድትደረጉ ውሳኔ ስለተላለፈ ነው የምነግራችሁ ማለት ነው። ስለዚህ አሁንም እንደተለመደው እናንተ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። አሁንም ተረጋግታችሁ እትወጣላችሁ። ተረጋግታችሁ ስሩ። እወዳችኋለሁኝ። ከቴንሽን ንጹህ ሆናችሁ ፏ ብላችሁ እንደምትሰሩ ተስፋ አለኝ። ኤግዚት ኤግዛም በየጊዜው እየቀለለ እየወረደ እየመጣ ስለሆነ የእናንተም ከባለፈው የተሻለ ሆኖ ቀሎ እንደሚገኝ ተስፋ አረጋለሁኝ። ወዳችኋለሁኝ። መልካም እድል ለሁላችሁም። ቪዲዮም